ተፍዊድ ምን ማለት ነው? ተፍዊድ ማስጠጋት ማለት ነው። ሁለት አይነት ተፍዊድ አለ። ማዕናን ተፍዊድ ማድረግና ከይፍያን ተፍዊድ ማድረግ ማለት ነው። የአላህ ስምና ባህሪያት በተመለከተ አንድ ሰው እኔ ሙፈዊድ ነኝ ወይም ደግሞ ተፍዊድ መዝሀብ እከተላለሁ ሲል በብዛት የሚፈለግበት እጅግ የጥመት መንገድ ብለው ዑለማዎች የገለጹት አላህ ስብሓነሁ ወተዓላ ስለ ራሱ የተናገራቸው ስምና ባህሪያቱን ትርጉሙን አናውቅም ወይም ደግሞ ትርጉሙ እንዲታወቅ አልተፈለገም ብለው የሚያስቡ ሰዎች አሉ። ልክ አላህ ስብሓነሁ ወተዓላ ይህ ቁርአን እንድናስተነትነው ትርጉሙ እንድናውቀው ያልወረደ በማስመሰል ማለት ነው። እና ተፍዊድ ሲባል አይ ማዕናን ነው። ለምሳሌ አርረሕማኑ ወለል ዐርሽ ኢስተዋ የሚለው ኢስተዋ የሚባለው ነገር ትርጉሙ አይታወቅም ወይም አላውቅም ወይም ደግሞ እንድናውቅ አልተፈለገም የሚል ሰው ካለ ይሄ ከባድ የሆነ ጥመት ላይ ነው ያለው። አላህ ስብሓነሁ ወተዓላ ይህ ቁርአን እንዲሁ ለዓበስ አይደለም ያወረደው፣ ልናስተነትነው ትርጉሙ የሚታወቅ ነገር ነው። ያ ትርጉሙም ደግሞ እንናገረዋለን፣ ወደ ሌላ ቋንቋም እንተረጉመዋለን። ስለዚህ ተፍዊድ ሲባል ማዕናን ከሆነ አይ እኔ የነዚህ የቁርአን አንቀጾችን እውቀታቸው ወደ አላህ ስብሓነሁ ወተዓላ አስጠጋለሁ አላውቃቸውም ወይም እንድናውቃቸው አልተፈለገም የሚል ከሆነ ይሄ ጠማማ ነው። ነገር ግን ከይፍያቸው እነዚህ የአላህ ስብሓነሁ ወተዓላ ባህሪያት ሁኔታቸው እንዴት እንደሆኑ አልተነገረንም፣ ይህንን አላውቅም፣ እውቀቱ አላህ ስብሓነሁ ወተዓላ ዘንድ ነው ያለው ለማለት ከሆነ ከይፍያን ከሆነ ወደ አላህ የሚያስጠጋው ይህ የአህሉ ሱናዎች አቋም ነው። ስለዚህ አንዳንዶች ይመጡና ጅምሁሩ ሰለፍ እንደዚህ ብለዋል ይላል። ጅምሁሩ ሰለፍ አይደለም 4 ወይ 5 6 አይመቱ ሰለፍ እነማን ናቸው ቢባል መቁጠር የማይችል ሰው ጅምሁሩ ሰለፍ ይላል። ሰለፎች ከእንደዚህ አይነት ቢድዓና ጥመት የጠሩ ናቸው። የአላህ ስብሓነሁ ወተዓላ ባህሪያቶችን ያጸድቁ ነበር። በል ከነቢዩ ሰለላሁ ዐለይሂ ወሰለም የአላህ ስምና ባህሪያት ሲናገሩ ያመላክቱ ነበር። ነቢዩ ዐለይሂ ሰላቱ ወሰላም ስለ ሰምዕ ሲናገሩ ወደ ጆሮአቸው፣ ስለ በሰር በሚናገሩ ጊዜ ወደ አይናቸው እንዳመለከቱ ግልጽ የሆነ ሐዲስ አለ። ስለዚህ ማዕናን ያሰብቱ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ያንን አስተምረውናል። ሱሐቦችም ይሁኑ ከነሱ በኋላ የነበሩት አኢመቱ አሱና በዚህ መንገድ ላይ ነበሩ ማለት ነው።